ምንም ይሁን ምንም ግን ኤፍሬም ትክክል አይደለህም። እንዲህ የዘነስ ስነግርህ ማለት ነው። ምክንያቱም አሁን አንተ ዛሬ ያደረካት ፕራንክ ነው። አይኖ እስከ መጨረሻው ቪዲዮውን ያላዩ ሰዎች አሉ፣ እውነት ለመናገር ማለት ነው። እሱ ያሰበው ነገር ስለነበረ ነው ይህንን ነገር ያደረገው። ነገር ግን አሁን ሰዎች ወደ አንተ እያሰቡት ያሉት ከወንድሙ አለያይቶ ለሱ ሊያደርጋት ነው ሁሉም ሰው የሚለው እና እንዴት ተረዳሁት ደግሞ ሄርሚላ አሁንም ከአብርሽ ምንም የቆረጠላት ነገር የለም፣ አልቆረጠላትም። አሁንም መልሼ አብርሽን የኔ ነው ማረገው በአደባባይ ታፍራለክ እያለችው ነው ኤፋን። እንግዲህ ወደ ራሱ ሲመለስ መልሼ እንደማመጣው ታየኛለክ። የማይፈልገውን ህይወት ነው እያስኖራችሁት ያላችሁት በእናንተ ግፊትና በእናንተ ባደረጋችሁት ነገር እያለችው ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። ለነገራችን ላይ ይህ ስራ አሁንም እንደቀጠለ ነው፣ የሚያቆሙት አይደለም፣ ይዘውታል ማለት ነው። እውነቴን ነው። እና ሄርሜላ በፊት ነበር እንደዚህ መኮሳተር የነበረብሽ አብርሽ ላይ፣ ኤፍሬም ላይ አሁን ላይ ሳይሆን በፊት ነበር እንደዚህ ክብርሽን ማስከበር የነበረብሽ ማለት ነው። አሁን አይደለም። አሁን ብትኮሳተሪ እንዳትነካይ ብትይ ምን ብትይ ማንም አንቺን ጀግና ሴት ነሽ የሚልሽ የለም። አሁን ላይ እውነት ነው የምናገረው እኔ። ጀግና ሴት ነሽ የምትባይ አይደለሽም። ጀግና ሴት ነሽ የምትባይ በፊት ከአብርሽ ጋር ስትጀምሪ ራሱ በቃ የሆነ ኮስታራ ቆንጆ በቃ ራስሽን የምታስከብሪ ሴት ብትሆኝ ኑሮ አሁንም ከኤፍሬም ጋር ብትሰሪ እቺ ጀግና ትበይ ነበር። ግን አሁን ከአብርሽ ጋር እንደዚያ ስትሆነ የነበርሽ ሴትዮ አሁን ኤፍሬምን አትንካኝ ወደዚያ ብትይ ሄርሜላ ጀግና ናት አንልሽም። እውነቱን ልንገርሽ ብዬ ነው ማለት ነው። አሁን አልነበረም እኮ መኮሳተር። ያሚያም ስምሽን ካነሳው ያሚያም ብዙ ነገር ካለሽ በኋላ ብትኮሳተሪ ባትኮሳተሪ ምን ዋጋ አለው? ምንም ዋጋ የለው። መኮሳተር የነበረብሽ አሁን አልነበረም። ገባሽ? ወዲያ ነበር መኮሳተር የነበረብሽ። ያኔ ሁሉም ሰው ይዞ ስምሽን ሲያባጥልሽ፣ ሁሉም ሰው ይዞ እንትን ሲልሽ ያኔ ነበር ራስሽን ማስጠበቅ የነበረብሽ። አሁን አይደለም። አሁን ያትነካኝ ክብርን ጠብቅ ምናምን ብሎ ጥሎ መሄዱ ምንም ተገቢ የለውም። እሱም ሲጀምር እየፈተነሽ ነው። እውነት ለመናገር በእርሜያችሁ ራሱ ገደብ ኤፍሬም እና እኔ አንድ ላይ እንሁን ብትይ ራሱ ገደብ የእርሜያችሁ ገደብ ራሱ ፍቅር በእርግጥ እርሜ አይገድበውም። ነገር ግን ኤፍሬም ትንሽ ልጅ ነው ገና እውነት ለመናገር። ሄርሜላ ደግሞ ትንሽ ልጅ አይደለችም። ራሷን ስለምትጠብቅ ራሷን ስለምትንከባከብ ነው እንጂ ትንሽ ልጅ አይደለችም። ግን ያው ራሷን ትጠብቃለች፣ ራሷን ትንከባከባለች፣ ራሷን ትሪትሜንት ታደርጋለች። ያንን ስለምታረግ ትንሽ ልጅ ነው የምትመስለው እንጂ ትልቅ ልጅ ናት ሄርሜላ ማለት ነው። ስለዚህ እንኳን ለኤፍሬም አይደለም ለአብርሽ ራሱ ሄርሜላ ትልቅ ልጅ ናት። ልንገራችሁ ብዬ ነው ውዶች። ስለዚህ ዛሬ እንደዚህ ብትሆኝ ማንም ሰው ጀግና ልልሽ አይችልም ልልሽ ፈልጌ ነው የኔ ቆንጆ። ግን ከዚህም በኋላ ቢሆን ራስን አስከብሪ። ሴት ልጅ መልኩ አይደለም ራሷን እንድታስከብር ነው ሁሉም ነገር የሚያምርባት እና ራስን ለማስከበር መሞከር አለብሽ። ኦኬ ማይ ሲስተር። እንዴት ነው የምንመክርሽ? ለነገሩ እኛ ስንመክርሽ ደስ አይልሽም ይመስለኛል። በቃ ከአብርሽ ጋር ወይ ከአብርሃም ጋር ሆነ ስንልሽ ነው መሰለኝ ደስ የሚልሽ። እንደዛ ከሆነ ደግሞ እንግዲህ ሶሪ፣ ያው እኛ እንደማይሆን ስለማናቅ ነው አይሆንም የምንለው። የሚሆን ቢሆን ይሆናል እንላለን። የማይሆነውን ግን አይሆንም ማለት ብሎ መስራት ደግሞ መጨረሻው ፍሬ ስላለው ነው እላችኋለሁ ውዶችዬ። እና ከዛሬው ቪዲዮ ምን አያችሁ? መጨረሻ ላይ ማንም አይፈልግሽም ማለት ምዝጊው ርኤፍ ባግን ተወሰሰው ሞራል ትንሽ አሰብ አድርገህ ደግሞ እሺ ሰምተሃል።